ነው። በቃ አባቶች በምልአት የሚያምኑት ነገር አለ። አሁን የአባቶች ጽሑፍ ላይ ለምሳሌ ከምልጃ ጋር በተገናኘ ስፔሻሊ ከክርስቶስ ኢየሱስ ጋር በተገናኘ የተቀመጡ ነገሮች አሉ። በቃ ምንም ይሄ ከዚህ በፊት ብዙ ጊዜ ላይቭ ላይ ዳሰናቸዋል፣ ብዙ ጊዜ አንስተናቸዋል። ከምን አንጻር ነው የሚለው ኮንቴክስቱ ምንድን ነው የሚለው ነገር ብዙ ጊዜ ውይይት ተደርጎባቸዋል። እና እንደ አዲስ እንደው ከዚህ በፊት ያልተነሱ ያልተገኙ ነገር ይመስል አዲስ ነገር ይዞ የተመጣ ይመስል እንደው ዝም ብሎ ውዝግብ ለመፍጠር መሞከርም ልክ አይደለም። ኦኬ ጥንቃቄ ማድረግ ይፈልጋል። አንዳንዴ ምንድነው ሰዎችን በትምህርት ማቅናት ትክክለኛውን ትምህርት ማስተማር ኦፍ ኮርስ ያስፈልጋል። ነገር ግን አት ሴም ታይም ደግሞ ጌታ የተናገረውንም ነገር ማሰብ ይፈልጋል። ምንድነው እሱ ከነዚህ ከታናናሾቹ በእናንተ ምክንያት ከሚሰናከል ይልቅ የወፍጮ ድንጋይ በአንገታችሁ ታስረው ውሃ ውስጥ ብትጣሉ ይቀላል ብሎ ጌታ በዚህ ደረጃ ነው ሰዎችን ማሰናከል ኦር ሰዎችን ከፌዛቸው ከእምነታቸው ወደኋላ እንዲርቁ ማድረግ በዚህ ደረጃ በእግዚአብሔር ዘንድ ራሱ ሲሪየስ የሆነ ነገር ነው። ስለዚህ ጥንቃቄ ይፈልጋልና አዳምሻ ቀደም ያላችሁት ነገር ላይ ይሄ አሁን ጥንተ አብሶ ምናምን የሚለው ቃል ኦሪጂናል ሲን ያው ምንጩ ራሱ ትምህርቱ ከየት እንደሆነ ይታወቃል። ኦኬ መነሻው ራሱ ከኦገስቲን ነው። ከዛ ባለፈም ደግሞ ኦገስቲን ለምንድን ነው የጀመረው ከምን አንጻር ነው የጀመረው የሚለው ነገር ታሪካዊ ባክግራውንዱ ቼክ ሲደረግ ይታወቃል ከምን አንጻር እንደሆነ ይህን ነገር ራሱ ያመጣው ኦገስቲን ራሱ ማለት ነው። እና ይታወቃል በቃ ኦኬ ይታወቃል። እኛ ለምሳሌ ዊዝን ዘኢትዮጵያን ቸርች ለምሳሌ ኦገስቲን ኢቭን ራሱ ቅዱስ ተብሎ አይደለም አይደል እንደ ሊቅ ነው የሚታየው፣ እንደ ሊቅ ነው በእኛ ቤተክርስቲያን የሚታየውና አንዳንዴ ኦገስቲኒያን ቴዎሎጂን የሚመስሉ ነገሮች አንዳንድ ቃላቶች ላይ በተለይ ቃላት ለቀማ ላይ እንደዚህ አይነት ነገሮች ጥንቃቄ ቢደረጉ መልካም ነው። በቃ ቤተክርስቲያናችን ያስቀመጠችው ነገር አለ፣ ጥርት ያለ ነገር አስቀምጣለች እዚህ ነገር ላይ በቃ አለቀ። ኃጢአት አይወረስም፣ ነገር ግን በቃ ኮንሲኩዌንሱ ነው ወይ ደግሞ ደቀ ተባሪ የምንለው ነገር በቃ ዛት ሲት በቃ የትክክለኛ ትምህርት ነው፣ የአባቶችም ትምህርት ነው። ብዙ አባቶች መጥቀስ ይቻላል እዚህ ትምህርት ላይ ኦኬ። እና የአባቶች ትምህርት ደግሞ አንዳንድ ጥንቃቄ የሚፈልገው ምንድነው የሆነ ሴንቴንስ አንድ መስመር ተይዞ ይሄ አባት እንዲህ ብሏል ተብሎ እንትን አይባልም። ኮንቴክስት ይታያል። የአባቶችን ትምህርት ስናነብ ኮንቴክስት ይታያልና ቀደም ዮባን ያለው አጋቶን ያለው ብቻ እንደተባለው የአባቶችን ትምህርት የምናነበው ፌዛችንን ለማጠናከር ነው እንጂ እምነታችንን ለማጠናከር ቤተክርስቲያን አሁን ያላት እምነት የአባቶችን እምነት ነው ያዛችሁ የአባቶችን ትምህርት ነው ያዛችሁ ብሎ ለመናገር ነው እንጂ እንደው ወደኋላ ዞር አድርገው ጭራሽ አይ እንዲህ በቃ አደም በእንትን እናምናለን አይደል እንዴ? እኔ እንደው አንዳንዴ እኮ ክሪቲሳይዝ ማድረግ እኮ አይደል እንኳን ቤተክርስቲያን ውስጥ ያሉ መጽሐፍቶች አይደሉ መጽሐፍ ቅዱስ እኮ ቴክስቹዋል ክሪቲሲዝም ይሰራበታል አይደል? በትክክል ምንም ጥያቄ የለም። ክሪቲሲዝም ግን ክሪቲሲዝም ትክክል ያልሆነው ምንድነው ታውቃለህ? መጽሐፉን ክሪቲሳይዝ እያደረግ ከዛው ቤተክርስቲያን ብለህ መናገር ትክክል አለ። ስለ መጽሐፍ ሆነ እዚህ ጋር ትላለህ እንጂ እንደውም ቤተክርስቲያን ተሳስታለች ብለህ ትናገራለህ። እንደዛ መጽሐፍ ላይ ሆነ ነገር ባይዘው በፍጹም ለምን በቃ ጥሩ ሐሳብ ነው ያነሳው። እኔ እሱን ነው ጋይስ ታች ያላችሁ ሰዎች መጽሐፍ ቅዱስ ራሱ አሁን በውጭው ዓለምም ሆነ በጣም ሃይስት ሌቭል በሚባል ደረጃ መጽሐፍ ቅዱስ ራሱ ቴክስቹዋል ክሪቲሲዝም ይሰራል። መጽሐፍ ቅዱስ ላይ ቃላት ላይ ንባባት ላይ ምናምን ነገር ይሰራል እና ድንገት የሆነ መጽሐፍ ላይ ኦር ቤተክርስቲያን ውስጥ ያሉ መጽሐፍቶች ውስጥ ድንገት የሆነ መጽሐፍ ላይ የሆነ ነገር ስለተገኘ አንደኛ ያ መጽሐፉ ሙሉ ለሙሉ ባይ ዲፎልት ያ መጽሐፉ ኢንቫሊድ ነው አያስብልም። ይሄ ጥንቃቄ ይፈልጋል። አንዳንድ ሰዎች ጋር እንደው ታች ያላችሁ ውድ ክርስቲያን ወንድሞች እናቶችም ድንገት የሆነ መጽሐፍ ላይ በማስረጃ ራሱ የሆነ መጽሐፍ ላይ ተገኘ ሲባል ይሄን እንዳታስቡ እሺ። ለወደፊቱም ድንገት ያ መጽሐፍ ኢንቫሊድ ነው ማለት አይደለም። ያ መጽሐፍ ኢንቫሊድ ነው ማለት አይደለም። ይሄ ጥንቃቄ ይፈልጋል። አሁን አንዳንድ ሰዎች ጋር ብዥታ የሚፈጠረው ይሄ መደናገጥ ምናምን የምንመለከተው ለምንድን ነው ከተባለ ድንገት የሆነ መጽሐፍ ላይ እንዲተገኘ ሲባል ሙሉ መጽሐፉን በዜሮ የማባዛት ነገር ይሄ አይደለም፣ እንደዛ አይደለም። ይሄ ማይንድ ሴታችን ማስተካከል አለብን እና እንደው በተቻለ መጠን ሰውን የሚያንጽ ነገር ትምህርቱ ላይ ማተኮሩ ይሻላል። ያኔ የሚመስልኝ ትምህርቱ ላይ ማተኮሩ ነው እንጂ እናውራ ከተባለ እኮ ሜቢ አዳም አይ ቲንክ ዩር ፋሚሊያር ዊዝ ኢት ብዬ አስባለሁ። ለምሳሌ አሁን ቅድም እንግዲህ ኤድና ናታል እንደ ሳብጀክት ስትነሳ የነበረው ዊዝን ዘ ኮፕቲክ ቸርች እኮ ለምሳሌ በነ ፖፕ ሽኖዳ እና በነ ታድሮስ ማላቲ መካከል ራሱ ታውቃለህ የአንደርስታንዲንግ ልዩነቶች እንደነበሩ አንዳንድ ነገሮች ላይ አሉ እኮ ባይዘው ነበሩ። ፖፕ ሽኖዳ ለምሳሌ
ስትሪክትሊ አቶ ጋዲሴ ሌሎች ስለሚሉ ይተው። ያው ዞሮ ያው የራሳችን ቤተክርስቲያን ስለሆነ አይ ምን ልልህ ፈልጌ ነው። አንዳንዴ እንደዚህ ይሄ ማይነር በሚባሉ ነገሮችም ሆነ በለው እንደዚህ በኮንሰፕት ደረጃ እንደዚህ አይነት ነገሮች ዜር አሉ ነው በቃ እንደው ምንድን ነው የሚባለው በቃ እንትን ማድረግ ብዙ ስህተት። አሁን ለምሳሌ ይቅርታና አሁን ካቶሊክን ብናነሳ ጋዲዚ ያው እንትን ስለሆነ የትሬንት ጉባኤ ሁለተኛው የትሬንት ጉባኤ የማይቀበሉ እና በቃ ራሳቸውን እንትን ብለው ስቲል ግን በካቶሊክ ውስጥ ናቸው። የትሬንትን አይቀበሉ እንደ ጉባኤ ማለት የሁለተኛው ምን የሚባለው ቫቲካን ነው ምንድነው ሁለተኛው ጉባኤን አይቀበሉትም የራሳቸው ማለት ነው። ስለዚህ አሁን በእነሱ መካከል እንደዚህ አይነት ነገር አለ። እንደውም ይሄ እኮ ጉባኤ ነው በጉባኤ ደረጃ ማለት ነው። እና ብዙ እንትን እኛ ጋር በጣም ትንሽ ነገር ሲገኝ ጋድዬ ይቅርታ አቋረጥኩ እንድትቀጥል። በቂ ሀሳብ እንትን ብያለሁ አዳምዬ። እንደው ምን ተፈጠረ ብዬ ነው። እኔም ቅድም ኮመንት ላይም በእርግጥ ኬኳ እንትን ብላኛለች። በእርግጥ አንዳንዴ እንትን ይፈልጋል የሚናገሩት ሰዎች ጋይስ። ግለሰብ የሆነ ነገር ሲናገር እንዴ በጳጳሳት ደረጃ እኮ ነው እናንተ ሰዎች፣ በጳጳሳት በቢሾፖች ደረጃ እና በትላልቅ ቴዎሎጂያን ደረጃ እኮ ነው። እንኳን ኦሪየንታልን ተዉትና ከኢስተርን ጋር እኮ ንግግር እየተደረገ ያለው በትላልቅ ቴዎሎጂያኖች ዘንድ እኮ ነው እንዴ እና እንከን ፍለጋ ላይ የሆነ አላል በጣም ማይነር የሆኑ ነገሮችን የሆነ በቃ እዛ ውስጥ በጣም ጥቃቅን ነገሮች ላይ እንትን እየተባለ ኢቭን ቃላት ላይ በቃ አንዳንድ ሰዎች ነው ቃላት ላይ በቃ ይሄ ቃላት ላይ እኛ ወርድ ወርሺፐር አይደለንም፣ ቃላት አምላኪዎች አይደለንም። ባይዘው የመታወቅ ያለበት ነገር ቃላት አምላኪዎች አይደለንም እና ጥንቃቄ ቢደረግ እና አንዳንዴ የሆነ ነገር አንብበን ልክ የሆነች ነገር ስናውቅ የሆነ ነገር ስናውቅ ኦኬ ያንን ነገር ከምን አንጻር ነው ከምን አይነት ሰዎች ጋር ኢንተራክት ማድረግ ያለብን ከምን አይነት ሰዎች ጋር ማውራት ያለብን የሚለው ነገር እንትን ይፈልጋል፣ ጥንቃቄ ይፈልጋል። አንዳንዴ በቃ እንደው በደንብ ላልጠነከረው ሰው ማሰብ ምናምን የሚባለው ነገር ቢለመድ እውነት ኦኬ ይሄ በደንብ ላልጠነከሩ ክርስቲያን ወንድሞችና እህቶች የቤተክርስቲያንን ትምህርት ዶግማ ትምህርቷ ከሆነ ኦፍ ኮርስ ግድ ነው ዲፌንድ መደረግ አለበት በምንም ሚንስ ማለት ነው። ግን እንደው በዚህ ደረጃ ኢሴንሻል ባልሆኑ ነገሮች ላይ በጣም ወርዶ ምናምን እንደው ሰውን የበለጠ የሚያወዛገብ ቢወራ ራሱ ኦልሞስት 95% ራሱ የማይረዳው ኦር አንደርስታንድ የማያደርገው ነገር ላይ እንደው ዝም ብሎ መነታረግ ግን እንደው ለመንጋውም አለማሰብ ነው፣ ለምዕመኑም አለማሰብ ነው። ከዛ ባለፈ እንደው ዝም ብሎ የራስን እውቀት ሪፍሌክት እናድርግ ማለት ነገር እንዳይሆን ጥንቃቄ ማድረግ ይፈልጋል። ኦኬ እና ከዛ አንጻር ነው አዳምዬ፣ ይቅርታ በጣም አበዛሁት ወንድሜ፣ ሶሪ። ኧረ ወንድም አለም በደንብ ገልጸከዋል። እግዚአብሔር ይስጥልን፣ በጣም ነው የምናመሰግነው። እኛም በቃ ይሄ ያለው ጋዲ ያልከው በቃ ይህን ነው ስንል ነበር። ሌላ ሀሳብ መጨመር የሚፈልግ ሰው ካለ ሰኒ እንኳን ደህና መጣሽ። መናገር የምትፈልጊው የምትጨምሪው ካለ ሰኒ አለሽ? ሰኒ ሰንሻይን ሌላ ሀሳብ መጨመር ሹላቭ ኬኳ ጥያቄ እየጠየቀ ነበር። ካልበርት ካርቴጅን ጉባኤ እንደ ጉባኤ ሙሉ በሙሉ እንቀበላለን ወይ ወይልን ጋዲሳን ብሎኛል። እኔ መልሼለታለሁ። እንደ ኢኮኖሚካል ካውንስል እንትን እንላለን ሎካል ነው ምናምን ቅድም መልሻለሁ። ግን ደግሞ ከአዋቂዎች ሲመጡ እኛ ዝም እንላለን በሚለው ጋዲሳ መልስ ወይ አዳም መልስለት። ጋዲሳ መልስለት። ካርቴጅ ጉባኤ እንቀበለዋለን ወይ? ካርቴጅ አሁን ስንት ጊዜ ተማምረናል። ተይ እራስሽ መልሽለት። አሁን እንደው አዋቂዎች ባሉበት እያልሽ ተይ ዝም እላለሁ። እንደዚህ አይነት ነቆራ በእውነት ቀጥይ። አይ መልሻለሁ። ቅድም አንተም ለእኔም እንግዲህ መልሴ ከአንተ ጋር ላይ እንደሚያደርግ ማወቅ ስለምፈልግ ነው። እሱን ሜንሽን ስታደርግ ስለነበረ አንዳንድ ጉባኤያቶችን እንቀበላለን አንቀበልም ስንል ውስጥ ይዘታቸው ወይም ዶክትሪናቸው እዛ ላይ ያሉትን ሙሉ በሙሉ ሪጀክት እናደርጋለን ማለት አይደለም። ግን እንደ ጉባኤ እንቀበላቸው ጉባኤያት አሉ። ከዛ ውስጥ የካርቴጅ ጉባኤ አንዱ ነው የሚለውን
ጋዲሳ ብትመልስልን ለማለት ነው። ስትከራከር ነበር ቅድም አዳም እንቀበላለን ሙሉ በሙሉ ብላን ነው። ከኒ ሴ ሰምቲንግ አዳም ይቅርታ የሆነ ሚሴጅ ገብቶብኝ ነው። ያው እንደተባለው ጉባኤት ላይ ያለው ነገር አንደኛ እንደው ጉባኤት ላይ ኦቨርኦል ያለው ነገር ያው እዚህ ጋር ታች ያላችሁ ሰዎች በሌላ መልኩ እንዳትወስዱት። እኔ ምንም አሁን የተለየ ነገር አውቄ አይደለም። ገስት ላይ ያሉ ሁሉም ሰዎች እዚህ ነገር ላይ በደንብ እውቀት አላቸው። ሲያስጠቁሩኝ ነው ዝም ብለው። ምንድነው ጉባኤት ላይ በአጠቃላይ ያለው ነገር ኦኬ። ጉባኤት ላይ በአጠቃላይ ያለው ነገር ለምሳሌ በኢኮኖሚካል ካውንስል ደረጃ ሶስቱን ጉባኤያት ነው እኛ የምንቀበለው። በቃ ዓለም አቀፋዊ ጉባኤ ኦኬ። ዓለም አቀፋዊ ጉባኤያት የምንላቸው የኒቂያ የቁስጥንጥንያንና የኤፌሶንን ካውንስል ነው የምንቀበለው። ኦኬ። የኒቂያ የቁስጥንጥንያንና የኤፌሶንን ካውንስል ነው የምንቀበለው። በቃ ሶስቱን ጉባኤያት ነው በኢኮኖሚካል ደረጃ የምንቀበለው። እኛ ሶስት ጉባኤያት ነው የምንቀበለው። ለምሳሌ ወደ ኢስተርን እና ወደ ካቶሊኮች ስንሄድ አይ ቲንክ ካልተሳሳትኩ ሰባት ጉባኤ ነው የሚቀበሉት። 7 ጉባኤያት ያ የሚቀበሉት እና ከዛ በፊት ግን እንደሚታወቅ ወይ እነዛ በጣም ብዙ ነው የሚቀበሉት። ኢስተርኖች ብቻ 7፣ ካቶሊኮች ብዙ 20 ደርሰዋል። አሁን አታነካካኝ አንተ ሰውዬ። እሺ እኔ ያው እንግዲህ ካቶሊክ ስል እስከ 1054 ስላለች ነው እያወራው የነበረው ትላለህ። ኤኒዌይስ እና ምንድነው ከዛ ባለፈ ግን ሎካል ካውንስሎች አሉና እነዛ ሎካል ካውንስሎች ለምሳሌ በኢኮኖሚካል ደረጃ ለምሳሌ ኢኮኖሚካል ካውንስሎች አሉ። ኢኮኖሚካል ካውንስሎችን በካውንስል ደረጃ በተለይ ካውንስሎቹ ላይ የሚደነገጉ እምነትና ሃይማኖቶችን ለምሳሌ እኛ አይደለ እንደ ኦርቶዶክስ ቤተክርስቲያን ኢንፋለብል ናቸው ብለን እንደምናምነው ኦኬ። ኢኮኖሚካል ስለሆነ ዓለም አቀፋዊ ጉባኤ ላይ የተወሰኑ ውሳኔዎች ስለሆነ ሃይማኖቶች እዛ ላይ የተደነገጉት ሃይማኖቶች ስለሆኑ ኢንፋለብል ናቸው ብለን ነው የምናምነው። ከዛ ባለፈ ግን ሎካል ጉባኤያትን ግን የምንቀበላቸው ሎካል ጉባኤያት አሉ። ስፔሻሊ ደግሞ ኤሪያዎቹ ማተር ያደርጋል። ያው ካርቴጃውን ለምሳሌ ዊዝን አፍሪካ አይደለ ከ451 በፊት የተደረጉ ለምሳሌ ሎካል ጉባኤዎች አሉ። ቅድም ኬኳ ብለዋለች። ጉባኤያት ግን እነዚህ ሎካል ጉባኤያት ሲሆኑ ግን እንደ ኢንፋለብል አይደለም። ኦኬ ኢንፋለብል ናቸው ብለን አይደለም። ሎካል ጉባኤያት ኢኮኖሚካል ሲሆኑ ግን የዓለም አቀፋዊቷ ቤተክርስቲያን ሁሉም ተሰብስባ የደነገገችው የወሰነችው ውሳኔ ስለሆነ ኢንፋለብል ናቸው። እዚህ ላይ ጥንቃቄ ማድረግ ይፈልጋልና ከዛ አንጻር ነው። የቀረውን አዳምሻ ቀጥልበት፣ አንተ ጨምርበት የጎደለ ካለ። አይ ምንም የጎደለ ነገር የለም። በቃ ዋና እኮ አልከው እኮ እንትን አለም ኢኩሜኒካል ካውንስል አይደለም እና እንደ ሰዎች ግን እንደ ማስረጃ ምናምን ነገር በቤተ ክርስቲያን ውስጥ እንደዚህ ይታመን ነበረ ብለው ለማቅረብ እንደ ማስረጃ ሊያመጡ ይችላሉ። ምክንያቱም ልክ አንድን አባት እንደ ማስረጃ ይዘው እንደሚመጡት አለ አይደለ? የኛ አባት እኮ እንደዚህ ብሎ ጽፈዋል ብሎ እንደ ማስረጃ የማምጣት ነገር አለ። ግን ኢንፋሊብል ኢኩሜኒካል ማለት ኢኩሜኒካል የሆነ ካውንስል ምናምን ብለን እንደዛ አንቀበልም። ግን እንደ ማስረጃ ሰዎች ሊያመጡ ይችላሉ። አጋዲ ኦፍኮርስ እንዴ ኦፍኮርስ በቤተክርስቲያን ውስጥ እንደዚህ አይነት እምነት ነበረ ለማለት ኦፍኮርስ። ለምሳሌ አዳምሻ መጽሐፍት ላይ እኮ አይተህ ከሆነ ስለ ካነን በሚወራበት ሰዓት ላይ ለምሳሌ መጽሐፍ ቅዱስ ቀኖና ላይ በሚወራበት ሰዓት ላይ አይደለ እነ ለዶቅያን እኮ የምናነሳው እኮ ላይክ ሎካል ካውንስሎች ናቸው አይደለ? ሎካል ጉባኤያት ናቸው። ነገር ግን እነዚህ ጉባኤያት ላይ ሎካል ጉባኤ ቢሆንም ነገር ግን በዛ ጊዜ የነበሩ ጳጳሳት በዛ ጊዜ የነበረችው ቤተክርስቲያን እዛ አካባቢ የነበረችው ቤተክርስቲያን በእምነት ደረጃ ለምሳሌ እነዚህ መጽሐፍትን እንደ መጽሐፍ ቅዱስ ትጠቀማቸው ነበር ብለን እንደ ማስረጃ እንጠቀማቸዋለን። ስለዚህ ኦፍኮርስ በደንብ ነው እንደ ማስረጃ የምንጠቀማቸው። ደስ ይላል እኮ ጳውሎስ ሳምሳጢም በሎካል ጉባኤ አይደል እንዴ የተወገዙት? በትክክል ወደዛ ወደ እንትን ትክክል። እሱም እንደዛ ነው። ጳውሎስ መጀመሪያ እኮ እንደዛ ነገር መጀመሪያዎቹ ሰባሊያስም ቤሬሊያስ ነው ሎካል መጀመሪያ በፊት በነበረችው ቤተክርስቲያን በትራዲሽን ደረጃ ራሱ ኢኮኖሚካል ካውንስል በአንድ አይጠራም።
ለዛም ነው በቁጥር አሁን አይታችሁ ከሆነ እንዴት 3 ጉባኤ ብቻ ለምሳሌ ኦሪየንታል አብያተ ክርስቲያናት እንዴት 3 ጉባኤ ብቻ ተቀበሉ ሲባል ኢኮኖሚካል ካውንስል ዝም ተብሎ አይጠራም። ራሱ መጀመሪያ በሎካል ጉባኤ ወይ ደግሞ በሎካል ሲኖድ እዛው አካባቢ ባለ ሲኖድ ነው መፍትሄ መስጠታው። ለምሳሌ እንደ ኬኳ እንዳለችው ምንፍቅና ሲነሳ ኦረንትን ሲባል መጀመሪያ በሎካል ሲኖድ ነው ቼክ የሚደረገው። ራሱ ሎካል ሲኖዱ ይሄን ነገር ያንን ግለሰብ ዶንት ዱ ዚስ፣ ይሄ ትምህርት ልክ አይደለም፣ ይሄ ትምህርት ከቤተክርስቲያን ትምህርት አንጻር ከቤተክርስቲያን ወጣ ያለ ትምህርት ነው ብሎ በሎካል ሲኖድ ነው መጀመሪያ ጀጅ ሊደረግ የሚሞከረው ወይ ደግሞ ውሳኔ ሊሰጥ የሚሞከረው። በዛ በሎካል ሲኖድ ግን ያንን አልቀበልም ውሳኔ አልቀበልም የሚል ከሆነ ከዛ ወደ ባለም አቀፍ ወዳለችው ቤተክርስቲያን ይሄ ነገር በደብዳቤ በሉት በዛ ጊዜ በነበረው ሚንስ ኦፍ ኮሚኒኬሽን እንትን ይባልና እንደዚህ አይነት ምንፍቅና እየመጣ ነው እንደዚህ የሚባል እገሌ ግለሰብ እንዲህ ነገሮችን አልቀበልም ሲባል ከዛ በኋላ ኢኮኖሚካል ካውንስል ይጠራል። ዓለም አቀፍ ቤተክርስቲያን ጉባኤ ትጠራለች። ከዛ አንጻር ነው እና አዳምሻ ልክ ነው ብሮስኪ። ኦሪጂናል ሲን እንትን የሚል ጥያቄ አየሁኝ። ለኦሪጂናል ሲን የካርቴጅን ጉባኤ መጥቀስ ይቻላል ወይ? ለኦሪጂናል ሲን አይ ቲንክ ሰው ታውቃለህ ጋዲ የኦሪጂናል ሲን ሲሉ የሚያስቡት ልክ የኦገስቲንን መረዳት አለ አይደለ? እንደዛ ኦልሬዲ በቃ ኦሪጂናል ሲን የሚባለው በዌስተርን አይዲዮሎጂ ነው ያለው። እዛ ግን እንደዛ ይል መጀመሪያ እነሱ ኦሪጂናል ሲን ሲሉ በዛ አይነት ኮንሰፕት አይደለም። እና ብመልሰው ካሊ አዳም ሌሎችም ይቀጥሉ እና አጋቶን እና ዴቪድ ይቀጥሉ። እኔ ብዙ እንዳላወራ ቀጥሉ። ታላላቆች ቹላቭ አጋቶን ዴቪድ ከምን ይወረድ ኬጎ ከምን ይወረድ ባትሪ ላየሁትም ትሩላቭ አለ ይመቻሃል እንዴ? አለው እየሰማው ነው። ላዳምጥ ብዬ ነው። አረ የሆነ ነገር በልበት እንዴ። እኛ ብቻ ተናጋሪ ያረከነ ጋድዬም በምን ዙሪያ ምንም እኮ አሁን የካውንስሎቹን ያላችሁት ያው ከቤተ ክርስቲያን አስተምሮት ጋር የሆኑ አሁን ኢቭን እስቲ የእኛን የኢትዮጵያን እንኳን ብታዩ አሁን ቦሩ ሜዳ ላይ የተደረገውን ወደ ካርቴጅ እመጣለሁ የተደረገውን ብታዩ እኮ ራሳቸው እያንዳንዱ አብያተ ክርስቲያናት በአጥቢያቸው የሚፈቷቸው ጉዳዮች አሉ። ዓለም አቀፋዊ ጉባኤ የሚያስፈልገው ያ ምንፍቅና ከዛ በሎካሉ ቁጥጥር ውጭ ሆኖ አሁን አሪዮስ እኮ አሪዮስ ራሱ ከመወገዙ በፊት ብዙ መንገድ ተሄዷል። የእሱ ምንፍቅና ግን እየሰፋ ሄደ። የክርስትናውን የአትናቴዎስን ወገን እየገፋ እነሱን እያሸሸ የእሱ እየበዛ እየሰፋ ሲሄድ ነው አባቶቻችን ይሄማ በዓለም አቀፍ ደረጃ እንትን ማለት አለበት ተብሎ የተወሰነው። የቦሩ ሜዳም ትክክል የኛውን ቤተክርስቲያን በራሷ የምትችለው ሆኖ ነው። ያን ስታደርግ ግን ከግብፅ ጋር እየተገናኘች ነው። እንደውና እኛ የኢትዮጵያ ቤተክርስቲያን ቅዱስ ማርቆስ አባታችን እያልን የምንዘምረው ዝም ብሎ አይደለም። አሁን እኛ እንደዚህ ላይላዩን እናላለን እንጂ አባቶቻችን እያንዳንዱ መሰረታዊ ነገር ሲያደርጉ ከግብፅ ጋር ኮሙኒኬት እናደርጋለን። ያው ከግብፅ ጋር በደንብ ስለምንቀራረብ ማለት ነው። ከሌሎቹ ጋር እናደርግም ማለት አይደለም። እና ሎካል የሚደረጉ ምንፍቅናዎች ሌሎቹ አያውቁም ማለት አይደለም። ግን የሚፈታው በእነሱ አቅም ከሆነ ሌላውን መሰብሰብ ሌላውን አንድ ላይ ማድረግ አያስፈልግም። ምክንያቱም ያኛው እዛው ተዳፍኖ ቀርቷል ማለት ነው። ኢቭን አሁን እንደው በዓለማዊ እንኳን በምናይበት ጊዜ አንድ ሀገር ጦርነት ብትከፍት ራሷ የምትችለው ከሆነ እንትን አትችልም። ግን ከራሷ በላይና የሚያሰጋት ከሆነ ዓለም አቀፍ እርዳታን ትጠይቃለች። ዓለም አቀፍ መጥቶ ያንን ነገር ሶልቭ ያደርግለታል ማለት ነው። የቤተ ክርስቲያንን ማካሄድ የአባቶቻችንን ማካሄድ በዚሁ መሰረት ነው ማለት ነው። እና እያንዳንዱ ካርቴጅም ላይ የተደረጉት እዛ ላይ የተነሳው ምንፍቅና የሰው ልጆች በራሳቸው እግዚአብሔርን ፈልገው ማግኘት የሚችሉ የእግዚአብሔር ጸጋ እንዳልተለያቸው የሚያስቡ ሰዎች የነበሩበት ስለነበረ እንደዛ አይነት ጉባኤዎች ምክንያቱም የሰው ልጅ የእግዚአብሔር ጸጋ የራሱ ዊል አንድ ላይ ሲነርጂ ፈጥረው ህይወትን የሚሰጥ እንጂ በራሱ ብቻ ሄዶ እግዚአብሔርን የማግኘት ነገር የለም። እግዚአብሔር ደግሞ አስገድዶ አንተን የሚያሳምንህ ነገር የለም። የቤተ ክርስቲያን አስተምሮ ምንም የእግዚአብሔር ጸጋ ሁሉንም የዓለምን ሁሉ ልጅ ይጠራል። የእኛ ግን ነፃ ዊሊንጋችንን ተቀብለን ወደሱ መቅረብ ወደ ተዘረጋው እጅ
አሜን ብለን መቀበል ከኛ የሚጠበቅ ስለሆነ እዛም ላይ የነበረው ከዚህ አይነት አስተምሮት አጌነስት ሲሆን ያንን ትምህርት ለመቃወም የተሰበሰቡ አባቶች ስለሆኑ ያ ትምህርት ደግሞ ከመጽሐፍ ቅዱስም ከቤተ ክርስቲያናችንም የሚስማማ እስከሆነ ድረስ የማንቀበልበት መንገድ ምንም ነገር የለም ማለት ነው። እያንዳንዱ ኢቭን ማንኛውም ጉባኤ አሁን ለምሳሌ እንግዲህ ታስተውላላችሁ አባታችን ቅዱስ ሳቢሮስን የሚያሳድዱ የነበሩ ግን በቅዱሳን ስዕላት ላይ መልካም ነገር የተናገሩትን ሰዎች ተቀበለናቸዋል። ስንቀበላቸው ግን ያቺ መልካም ነገር ያደረጓትን ነገር እንጂ የእነሱን አስተምሮት እንቀበላለን ማለት አይደለም። ምክንያቱም ከነ ቅዱስ ሳቢሮስ አጌነስት የሆነን ሰው የምንቀበልበት በተለይ በነገረ ክርስቶስ ላይ የምንቀበልበት መንገድ ነገር የለም። ግን በእስልምና ላይ እና በነገረ ቅዱሳን ስዕላት ላይ ያደረጉትን ኮንትሪቢሽን አሜን ብለን የምንቀበልበት አጋጣሚ አለ። ለዚህ ነው ቤተክርስቲያናችን እያንዳንዳቸውን ነገሮች ስታይ ቅዱስና ሊቅ እያለች አንድ ሰው ሙሉ በሙሉ ከቤተክርስቲያን አስተምሮት ካልተስማማ ነገር ግን ለቤተክርስቲያን ኮንትሪቢዩት ካደረገ በሊቅነት ወስዳ ያንን ሰው አስተምሮቱን እንደ ሊቅነት ተቀብለው የቤተክርስቲያን አስተምሮት ከመጽሐፍ ቅዱስ ጋር ከትውፊታችን ጋር የማይጋጭ ከሆነ ማለት ነው። ስለዚህ ይህንን መገንዘብ ያስፈልጋል ማለት ነው። እግዚአብሔር ይስጥልኝ። እግዚአብሔር ይስጥልን። በጣም ነው የምናመሰግነው። ሌላ ሀሳብ የሚጠይቅ ጥያቄ ያለው እዚህ ላይ ከወጣችሁ ጥያቄ ያለው ሰው ወይ ደግሞ መጨመር የሚፈልግ ሰው ካለ እንትን ማለት ይችላል። ዴቪድ አለ ወይስ ትተንተኛ? ኧረ አልተኛም። አለው አዳምዬ ሀሳብ እያሉ ስለሆነ አይ ምን ይጨመራል ብለት ጥሩ አድርገው እያስቀመጡት ነው። የኔ ርዕሴ የከፈትኩበት ርዕስ በጴንጤዎች ላይ ነበረ እና ሽፍት አደረግ። ሰላም ሰላም ሰላም፣ እንደምን አለ? አንድ ጥያቄ ነበረኝ እና ለመጠየቅ ያው ከመተኛቴ በፊት ካናዳን ያለው ፕሌሊስት ያለው ይሄ አሁን በእኛ መጽሐፍ ቅዱስ 81 አሃዱ ነው ያለን እና ይሄ የቀለሜንጦስ የምንለው ይሄ ከእግዚአብሔር ለአዳም ቃል የገባለት ከ5500 ዘመን በኋላ መጥቻ አድንሃለሁ ብሎ ቃል የገባለት አለና ቀለሜንጦስ መጽሐፍ ላይ ነው የሚገኘውና እኔ አፕሊኬሽን የመጽሐፍ ቅዱስ ሞባይል ላይ ያለው 81 አሃዱ እዛ ላይ ግን የለም መጽሐፈ ቀለሜንጦስ እና ከዛ ከ81 አሃዱ ውጪ ነው የመጽሐፍ ቀለሜንጦስ ወይስ 81 አሃዱ ውስጥ ነው የሚካተተው? ከተካተተ እኔ አሁን አፕሊኬሽን ግን አይገኝም። ለምንድን ነው? ትንሽ ግራ ስላጋባኝ ነው። ጥያቄውን ተረታችሁኝ? እሺ ቴንክ ዩ። ጋዲ አለ የምትል ከሆነ ወይ ደግሞ እሺ አዳሚ ምንድነው ወንድማችን በቀላሉ ያው ኦፍኮርስ መጽሐፈ ቀለሜንጦስ 80 ያዱ ቤተክርስቲያናችንም እንግዲህ የምትለው የሥርዓት መጽሐፍትንም ጨምራ ነው። ለምሳሌ መጽሐፈ ቀለሜንጦስን ጭምር ማለት ነው ኢንክሉድ ይደረጋል። ነገር ግን ምንድነው በአፕሊኬሽን ደረጃ 81 መጽሐፍት ተብለው ሲወጡ እነዚህ የሥርዓት መጽሐፍት ተካተው አይደለም። ኦኬ በአፕሊኬሽን ደረጃ 80 ያዱ ሲባል እነዚህ የሥርዓት መጽሐፍ ተካተው አይደለም። እኔ እንግዲህ በአፕሊኬሽን ደረጃ ተካተው አይደለም። እኔ እንግዲህ በአፕሊኬሽን ደረጃ የሥርዓት መጽሐፍ ተካተው የነ መጽሐፈ ቀለሜንጦስ ተካተው 80 ያዱ የተባለበት አፕሊኬሽን አጋጥሞኝ አያውቅምና ከዛ አንፃር ተረዳው። እሺ በአፕሊኬሽን ደረጃ አሁን አንተ በምትለው ልክ እነዚህ መጽሐፍት ተካተው ሬዲ የሆነ አፕሊኬሽን የለም እኔ እንግዲህ እስከማውቀው ድረስ እና ከዛ አንፃር ተረዳው። ጋዲ ሳትሄድ ሀናም እዛ ሩም ስትጠይቅ ስለነበረ
ለኃጢአት ስርየት በምትሆን አንዲት ጥምቀት እናምናለን ብለን በጉባኤ የወሰናቸውን ህፃናትን ታዲያ የምናጠምቀው ኃጢአት ስላለባቸው ነው ብለን መደምደም አንችልም ወይ? ወይስ እናንተ የምታጠምቁት ለኃጢአት ስርየት ነው ብለን መደምደም እንችላለን ወይ ብላ ጠይቃ ነበረና እኔ ዛይርና ሩም የተወሰነ ነገር መልሻለሁ። ግን አንተ እንድታጠራው ምን ማለት ነው እንደዛ ብለን ስንል የሚለውን ብትመልስ ጥሩ ነው። ራሷ ገብታ እንትን ብትል ጥሩ ነው። እኔ ኃጢአት የሚለው ነገር ዲፊኒሽኑ ራሱ ምንድነው የሚለው ነገር ኬኳ ማተር ያደርጋል። ምን እያለች ነው ኃጢአት ስትል እሷ ራሱ ሜይ ቢ ሀና ካለች ትግባና ኃጢአት ስትል ምን ማለት ነው? ኃጢአት ሲሉ ምን ማለት እንደሆነ የታወቀ ነው። በተለይ ኢንፋንት ባፕቲዝም ላይ ስንመጣ ኦሪጂናል ሲን ወይም ደግሞ የተወረሰ ኃጢአት ነው የሚሉት አይደል? ሉትራኖች የሚያምኑት ለዛ ነው የሚያስጠምቁት አይደል? ለዛ ነው የሚያስጠምቁት። ያ ልዩነታችን እዛ ላይ ነው እና እንደዛ ብላ ነው የምትጠይቀው እሷ። እኛ ግን ህፃናት ከመጀመሪያውም ያው ኃጢአቱን ደም እንደሚወረስ ይወርሰውታል ብለን አይደለም የምንለው። ግን ይሄ ፎለን ኔቸሩን ኮራፕትድ ኔቸሩን ይዘው ስለሚወለዱ ወይም ደግሞ ከጸጋ መራቆት ስላለ ጸጋን እናካፈላቸዋለን። ጸጋን ይካፈላሉ፣ ወደ ክርስቶሳዊ ማንነት ይመጣሉ ብለን ነው የምናጠምቃቸው እና ያ ነው ዲፋይን ሲደረግ በዛ ነው ዲፋይን የሚደረገው ብዬ ነበረ። ግን ከዛ በተሻለ አንተ ታብራራዋለህ ብዬ ስላሰብኩ እንትን ኬኳ አሁን ያልሽው ነገር ነው። ሌላ እንትን የለም። በቃ ምንድነው ጥምቀትም ኢንፋንት ባፕቲዝም ላይ ያለው እሱ ነው። በቃ አዳማዊ ማንነት ነው ያላቸው ህፃናት ሲወለዱ ወደ ክርስቶሳዊ ማንነት መምጣት አለባቸው። ወደ ክርስቶሳዊ ማንነት የሚመጣው ደግሞ በጥምቀት ነው። በቃ ክርስቶስን መልበስ አለባቸው፣ ግዴታ ነው። ክርስቶስን ሰው ሳይለብስ ክርስቲያን ተብሎ ሊጠራ አይችልም። ስለዚህ ክርስቶስን መልበስ የሚለብሱት ደግሞ በጥምቀት ነው እና ከዛ ባለፈ ደግሞ በጥምቀት ውስጥ የሚገኙ የእግዚአብሔር ጸጋዎችን እነዛ ጸጋዎችን አንቺ እንዳልሽው መካፈል ስላለባቸው ይካፈላሉ። በቃ ከዛ አንጻር ነው እንጂ ያው የቤተክርስቲያናችን ትምህርትና እምነት እዚህ ነገር ላይ ያለው ነገር ይታወቃል። በቃ አደልትንስ ለምሳሌ አደልት ፐርሰናል ሲን ወይም ለምሳሌ አንድ በቤተክርስቲያን ውስጥ ያልነበረ ሰው ወደ ቤተክርስቲያን ቢጨመር ከዚህ ጋር እንዴት ሊንክ እናደርገዋለን? ቤተክርስቲያን ውስጥ ያልነበረ ሰውማ ወደ ቤተክርስቲያን ሲጨመር አክቹዋል ሲኑንም ጭምር እኮ ነው የሚያጥብልት አይደል? ጥምቀት ኬኳ አሁን አንድ 25 ዓመት ወጣት የሆነ ሰው ለመሰለሽ ያ ማንነት እኮ ለምሳሌ ወደ ቤተክርስቲያን ሳይጨመር የነበረው ያ ማንነት አለና በጥምቀት ውስጥ ደግሞ ክርስቶስን ይለብሳል ስንል ያ አዲስ ማንነት ነው። which means ፒውር የሆነ ማንነት ነው ያለው ማለት ልክ ሲጠመቅ ያ ሰው አዲስ ክርስቶስን ለብሷል ማለት አዲስ ማንነት ነው ያለው። which means እስከዛ ድረስ ወደ ቤተክርስቲያን እስከመጣበት ድረስ ራሱ የሰራቸው አክቹዋል ሲኖችን ሁላ ያጥብለታል ጥምቀት። ይታወቃል። ለምን እንደው ሰው ከሰራው አክቹዋል ሲን ነፃ ሳይሆን ክርስቶስ ለብሷል ብለን መናገር ስለማንችል አይደል? ይሄ አንዲት ጥምቀት የምንላት እቺው ራሷ ጥምቀት ለሁሉም ነው። ህፃናት ላይ ስንመጣ ግን የምናብራራበት ይሄ ነው። አደልት ላይ ስንመጣ ግን ያንንም ኢንክሉድ ያደርጋል ነው አይደል? አክቹዋል ሲኑንም ኢንክሉድ ያደርጋል። የነበረውን ማለት ልክ እንደ ህፃን ነው በቤተክርስቲያን ውስጥ ያልነበረ ሰው ከሆነ ማለት ነው። ስለዚህ ጸጋንም ይካፈልበታል፣ አክቹዋል ሲኑንም ያጥብለታል ማለት ነው። አዎ ምንድን መሰለሽ አሁን ባጭሩ እንዲህ ብሎ መረዳት አስፈላጊ ነው። አባቶቻችን ናይሲን ኦፍ ኮንስታንቲኖፕል ክሪድ ላይ የዚህ የኒቅያን የቆስጠንጢንያ እምነት መግለጫ ላይ we believe in one baptism for the remission of sins ሲሉ ኃጢአት በሚሰረይባት በአንዲት ጥምቀት እናምናለን ያሉት ራሳቸው አባቶች በህፃናት ጥምቀት የሚያምኑ አባቶች ናቸው ሁሉ። ስለዚህ እዛ ላይ ኮንዲሽን አላስቀምጡ። ኃጢአት በሚሰረይባት በአንዲት ጥምቀት እናምናለን ብለው በኮንፌሽን ደረጃ በስቴትመንት ደረጃ ሲያስቀምጡት እዛ ጋር እንደው አይ ህፃናትን እንዲህ ለማለት ነው አላሉም። በቃ ይሄ ስለ ሰዎች በሙሉ የተነገረ ነገር ነው። ኃጢአት በሚሰረይባት በአንዲት ጥምቀት እናምናለን የተባለው ለሰዎች በሙሉ የተነገረው ነገር ግን ስናብራራው እንዳልሽው ለምሳሌ አደልት የሆነ ሰው ትልቅ የሆነ ሰው አደልት የሆነ ሰው ቅድም እንዳልሽው 25 ዓመት 30 ዓመት ሊሆን ይችላል። ልክ እድሜ ልኩን ለምሳሌ የተለያየ ኃጢአት ሲሰራ የነበረ ሰው ለምሳሌ ወደ ቤተክርስቲያን ሲመጣ ግን በዛ ጥምቀት ውስጥ ለአክቹዋል ሲኑም ደግሞ ስርየት ያገኛል። ለአክቹዋል ሲኑ ከህፃናት አንጻር ግን ስንናገር ቅድም እንደተባባልነው ነው። ለምን አሁን ኬኳ ስለ ህፃናት ስናወራ እምነት ላይም እኮ ማብራሪያ እንሰጣለን አይደል?
አይደል? ህፃናት ያምናሉም አያምኑም እንደዚህ አይነት ነገሮች አናስቀምጥም አይደል? ህፃናት ከምን አንጻር ነው የምናጠምቃቸው ሲባል ራሱ ከእምነት አንጻር ራሱ ፈጥረናቸዋል ይላሉ። እኛ ግን እንደዛ ብለን አናስቀምጥም። ሉተራኖች በእርግጥ እዚህ ፕሪዲስቲኔሽን እምነትም ስላለ ፕሪዲስቲኔሽን ላይ የሚያምኑት ነገር ስላለ እግዚአብሔር ቀድሞ የዳኑትን አይነት ነገር ትምህርትም ስላላቸው እሱ የነሱ ትንሽ ኮምፕሊኬትድ የሆነ ነገር አለው። ግን ኦቨርኦል ስለ ህፃናትም ስናወራ እምነት ላይ ራሱ ሚስጥራት ላይ ሳንመጣ እምነት ላይ ራሱ ስናወራ ስለ ህፃናት ማብራሪያ ይሰጣል። ኦኬ ሚስጥራት ላይም እንደዛው ነው። ከምን አንጻር ነው ከተባለ ማብራሪያ ይሰጣል። ግን ላደገ ሰው እናንተ ላለ ሰው አክቹዋል ሲኑም በጥምቀት ውስጥ ስርየት ያገኛል። ንስሐ የሚል ኮመንት ላይ ያየው ነው። ኦፍኮርስ አሁን ለምሳሌ አንድ የ25 እና የ30 ዓመት ሰው ሐዋርያ ቅዱስ ጴጥሮስ በረከቱ ይደርብርና የሐዋርያ ሥራ ምዕራፍ 2 ላይ ኃጢአታችሁ ይሰረይ ዘንድ ንስሐ ግቡ፣ ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በክርስቶስ ኢየሱስም ተጠመቁ ነው የተባለው። አሁን አንድ ሰው ወደ ቤተክርስቲያን ሲመጣ እንደው ዝም ብሎ ወደ ቤተክርስቲያን አይጨመርም፣ ኮንፌስ ያደርጋል። ኦኬ ንስሐ ከካህን ጋር ተገናኝቶ ኮንፌስ ካደረገ በኋላ ነው በጥምቀት ራሱ ወደ ቤተክርስቲያን የሚጨመረው። ስለዚህ ወደ ቤተክርስቲያን የሚጨመሩ ሰዎች ይሄ ሁለቱ ነገሮች የተያያዙ ነገሮች ናቸው። ሰው እንዲሁ ዝም ብዬ አመኛለሁ ስላለ ቤተክርስቲያን መጥቶ በአንዴ አይጠመቅም አይደለ? ከንስሐ አባት ጋር ከካህን ጋር ከተገናኘ በኋላ ነው ይሄ ስርዓት ራሱ የሚፈጸምለት። ኦኬ በዛ ውስጥ ደግሞ ምን ይኖራል? ኮንፌስ የማድረግ ነገሮች ይኖራሉ። እና ከዚህ አንጻር ነው ኬኳ ሜይ ቢ የጎደለ ነገር ካለ ወንድሞች ጨምሮ የተሳሳትኩትም ነገር ካለ ጋይስ አላችሁ? ሁሉም ሰው ዝም አለ። እዚህ ጋር ግን ጥያቄ አለኝ ጋዲሳ፣ ይቅርታ ጃምፕ ካረኩኝ እሰማለሁ። አሁን ትሰማለህ? ቀጥል። ጥያቄን አቅርብ። ሌሎች ወንድሞችም በብሉይ ኪዳን ጊዜ ማለት ነው ጥንተ አብሶ ነበረ ብለህ ታምናለህ? ሰው ሲወለድ በጥንተ አብሶ ታብሶ ማለት ምን ማለት ነው? አብራራ ውስጥ ቀጥል። ያው አጋቶን ታብሶ ማለት ነው የአዳም ኃጢአት ማለት ነው። የአዳም ኃጢአት በሰው ልጆች ሁሉ ደርሷል። ስለዚህ ጥንተ አብሶ ብለህ ታምናለህ? በቤተክርስቲያናችን ትምህርት ማለት ነው። አዲስ ኪዳን አላልኩም። አዲስ ኪዳን ከዛ ጠይቃለሁ። በብሉይ ኪዳን ጊዜ በጥንት እንደዚህ ለማለት ከሆነ የጸጋ መራቆት ማለት ነው። የአዳም ኃጢአት የተወገደው የት ነው? ባይዘዌ የአዳም ኃጢአት ስትል ጊልቱ ኖ ጊልት ሌላ ነው። ሲን ሌላ ነው አይደል እኮ። ይህ ማለት ድቀተ ባህሪ የሚባሉ አለ ከእግዚአብሔር መለየትን እሱን እያልክ ነው አለ። ኃጢአት ስትል ሌላ ውድቀት ነው። ለምሳሌ እኛ የምንለው አዳም የወደቀው በኃጢአት ምክንያት ነው አይደል የወደቀው። በእሱ ምክንያት ደግሞ እኛ ሁሉ ተራቆትን ማለት ነው። ተግባብተናል። ግን አሁን እዚህ ጋር እህታችን ስጠይቅ የነበረችው በቤተክርስቲያናችን አባቶችም እንደሚለው ጥንተ አብሶ በብሉይ ኪዳን ጊዜ እንደነበረ ሁሉም ሰው ይናገራል። ክርክሩ የሆነው አዲስ ኪዳን ላይ ነው አይደል? ችግሩ እኮ ምን መሰለህ፣ ሁለት ነገር አለ ሼማዬ። አንደኛው ጊልት አለ። ጊልት ሲን ሲሉ በቀጥታ ጊልቱን ማለት ነው። አሁን ኮንፊውዚንግ የተጀመረው ከኦገስቲን በኋላ ነው። ኦገስቲን ማብራራት ሲጀምር ኦገስቲን ጊልት የሚል ነገር አመጣና ከዛ በፊት የሚታወቀው ምንድን ነው የሚረዱት? ጊልት ብሎ የሚረዳ ሰው ነበረ ወይ ብትል የነበረ ሰው አይመስለኝም። ጊልት ይወረሳል ብሎ ያመነ ሰው የለም። እኔም አላምንም ጊልትን። ባይዘው ሲኔን ጊልት ስ ዲፍረንት አይደለም። ስለዛ እኮ ነው አሁን በጣም ኮንፊውዝ ስለሆነ ሁለቱ ቃል ሲን ብሎ ሲናገር ሰው ለምሳሌ አንዳንድ ጊዜ አንሲስተራል ሲን ብሎ ይላሉ። ለምሳሌ ኢስተርን ኦርቶዶክስ ብትሄድ አንሲስተራል ሲን ብለው ነው የሚሉት። አንዳንድ ጊዜ ኦሪጂናል ሲን ሲባል የእንትን ነው የኦገስቲን ነው። ልክ ነህ። እኛ ጥንተ አብሶ እንለዋለን አይደለም። እሱ በጣም እንትን ቃሉን በጣም ካልተረጎምከው ምን ለማለት እንደፈለግ ካልተረጎምከው ትንሽ ግራ ሊያጋባ ይችላል። ምናልባት አሁን አንተ በቀጥታ የጸጋ መራቆት ብላ የምትል ከሆነ ትክክል ነው። ልክ ነህ። እኔና ተግባብተናል። አዳሚ ለመሰለ
ኃጢአትና የኃጢአት ውጤት አለ። መስቀሉ ላይ የተወገደው የአዳም ኃጢአቱም ውጤቱም ነው ይላል አይደል ዮሐንስ አፈወርቅ። የተወገደው ውጤቱ ብቻ አይደለም። የአዳም ኃጢአት ኬሪ የሚያደርገው ነገር ይዞ የመጣ አለ። በብሉይ ኪዳን በመስቀል ላይ ተወገደልን። ኃጢአቱም የኃጢአቱም ውጤት የኃጢአቱ ውጤት እርግማን ነው። ኃጢአቱም ደግሞ እርግማኑና ኃጢአቱ የተያያዘ ነው። ኃጢአቱ እስካለ ድረስ ነው እርግማኑ ያለው። ይሄ ነገር ሰፋ እናድርገው ተመለሰን ለሌሎቹ እንትን እንዳይል ግን ትንሽ ለምን መሰል ይሄን ነገር አዳሜ እኔ ሌላውን ኮንፊውዝ ለማድረግ ብዬ አይደለም። ግን እኛ ጥምቀትን የምንልበት ዋናው ምክንያት እሱ ነው አይደለ? ከዛ ከወደቀ ማንነት የምንነሳበት ነው አይደለ? ጥምቀት ትክክል። የመስቀሉን ስራ የምናገኘው በዚህ በመስቀሉን ስራ የምናገኘው ደግሞ በጥምቀቱ በኩል ነው የምናገኘው አይደለ? በሚስጥራቱ በኩል ነው አይደለ? የመስቀሉ ላይ የተደረገልን በሙሉ የምናገኘው በሚስጥራቱ በኩል ነው፣ በቤተ ክርስቲያን በኩል ማለት ነው። ሚስጥራት ስንል ቤተ ክርስቲያን ነው የምንለው። እንደዛ እስከሆነ ድረስ ጥምቀት አይደለም ነው። አንዳንዶቹ አሁን ለምሳሌ ስለ ጥንተ አብሶ ጥሩ አድርጎ ያስረዳሉ አባቶች፣ አንዳንዶቹ ደግሞ ያልፉታል። ጥንተ አብሶ ግን ብዙ አባቶች ጥንተ አብሶ በብሉይ ኪዳን አለ ብለው አዲስ ኪዳን ላይ ግን መስቀል ላይ ቀረ የሚሉ ሰዎችም አሉ። መሆን ያለበት ምንድን ነው ታውቃለህ? እንድንግባባ ምናልባት አላል እንትና እንደዚህ ያለ እንትና እንደዚህ ያለ ሳንል በቀጥታኛ እንድንግባባ በጥምቀት የምናገኘው ይሄንን ነው ብለን ካልን በጥምቀት ያልነበረንን ነገር ነው የምናገኘው እና እሱን ነገር ብንነገር ይሻላል። ልክ ነው አዳሚ። እዚህ ጋር ትንሽ አንዳንድ ጊዜ ወንድሞች ሲል ሌላ ትምህርት ይመስላቸዋል። ግን ስለ ጥንተ አብሶ የሚያስተምሩ ሰዎች አሉ። አንዳንዱ ደግሞ ማለት ዋናው ትልቁ ነገር ወድቀናል ነው አይደል? ከአዳማዊ ማንነት ወድቀናል ነው። እሱ ስለወደቅን ያ የወደቅነውን ደግሞ በጥምቀቱ በኩል ክርስቶስን ለብሳለን። ስለዚህ አዲስ ፍጥረት እንሆናለን ነው። ትክክል። በቃ እሱ ነው እና ጥንተ አብሶ አንዳንድ ሰዎች የሚረዱትና ሌሎች የሚረዱት የተለያየ ነው። አክቹዋል ሲን ማለት አይደለም ጥንተ አብሶ። ስለዚህ የተሻለ የሚሆነው ለምሳሌ ድቀተ ባህሪ ብለን ብንጠቀም የተሻለ ነው ብላ አታስብም አንተ? እኔ ትክክል ነው ነው እኔ እቀበላለሁ። ግን መሰለህ አዳም ኃጢአትና የኃጢአት ውጤት አለ። የአዳም ኃጢአት የሚሻረው በመስቀል ላይ ነው የተሻረው። የኃጢአትም ውጤት ደግሞ እርግማንን ይዞ መጥቷል። ኃጢአትና የኃጢአት ውጤት እኛ የአዳም ኃጢአት ነበረብን ከይቅርታ ጋር የአዳም ኃጢአት በሁላችን ላይ ተቆጠረ። እኛ ኃጢአተኞች ሆነን አይደለም የምንወለደው፣ ግን በሁሉ ስለተቆጠረ እኛ ጋር የምንፈጠረ መሰለ የወደቀ ማንነት ይዘን ተወለድን። እሱ ትክክል። ውጤቱማ ለሁሉም ሰው ምንም ጥያቄ ግን የወደቀ ማንነት የሚኖረው ለምሳሌ ኃጢአት በጽድቅ መቀየር አለበት አይደል? የአዳም ኃጢአትና የክርስቶስ ጽድቅ አለ። የአዳም ኃጢአት በክርስቶስ ጽድቅ፣ ክርስቶስ ጻድቅ አምላክ ነው አይደል? ፈራጅ አምላክ ክርስቶስ። ስለዚህ እችኛዋ ቃል አንዳንድ ጊዜ አንዳንድ አባቶች በሌላ መልክ ይገልጻሉ፣ አንዳንዶች ደግሞ በሌላ መልክ ይገልጻሉ። ግን አንድ የምንግባባው ነገር ምንድን ነው? የሰው ልጅ በወደቀ ማንነት ውስጥ ነበረ፣ አዳማዊ ማንነት ነበረው። ክርስቶስን ሲለብስ ይድናል ነው። እኔ ለምሳሌ በጥንተ አብሶ አምናለሁ። ጥንተ አብሶ ስል ምንድን ነው እያልኩ ያለው? ጥምቀት ለጥንተ አብሶ ነው ብዬ ነው ማምነው። የግብር ኃጢአት እኔ ለምሳሌ መተህ ጥንተ አብሶ ብለህ ስትነግረኝ ስለማልረዳ ምን ለማለት ምን ማለት ነው ብዬ መጠየቅ ይኖርብኛል። ልክ ነው። ዋናው እንግባባ። የግብር ኃጢአት ደግሞ ንስሐ ነው አይደል? ንስሐ ደግሞ ኃጢአትን ታሰሪያለች። ስለዚህ በዚህም ሆነ በዛም አባቶች በተለያየ አንግል ሊገልጹልን ይችላሉ እንጂ ግን ይሄ ነገር ሰዎች አንዳንድ ሰው ሲሰማ የሌላ ቤተ እምነት አድርገው የሚያስቡ ሰዎችም አሉ። ለምሳሌ ብርሃኑ ጎበና መምህራችን አምደ ሃይማኖት የጻፉት ስለ ጥንተ አብሶ ይናገራሉ። እሳቸውን ምንድን ነው እያሉ ያሉት? ሌሎችም አባቶችም ይናገራሉ። እና ይሄን ነገር ሲሰማ የሌላ እምነት እየመሰላቸው አንዳንድ ወንድሞች በሌላ መልክ ይገልጹታል ማለት ነው። ይሄ ለማለት ነው። ደግሞ ማብራሪያ ከሰጣችሁን እኔም አንተም ሁላችንም ተግባብተናል ጥምቀት ለምን እንደሆነ። ግን አንዳንድ ጊዜ ምን ይፈጥራል መሰለ፣ ለሌሎች አንዳንድ ወንድሞች አንዳንድ ምዕመናን ይሄን ነገር በሚገለጽበት ሰዓት ላይ በሌላ መልክ ይገለጹታል እና የቤተክርስቲያን ደግሞ በተለያየ አንግል ቤተክርስቲያን ታስተምረ። ዋናም በዚህም ሆነ በዛም እኛ ከወደቀ ማንነት ከወደቀ አዳማዊ ማንነት የተነሳ ነው በመስቀሉ ስራ ነው። እሱም በጥምቀት ነው የምናገኘው። አለቀ። ክርስቶስን የምንለብሰው በጥምቀት ነው። ይህን ለማለት ነው። ቤተክርስቲያን የምታስተምረው ትምህርት መቀበሉ የተሻለ ነው አይደል? አንዳንዶች የምንለው ምንድን ነው? አንዳንድ ስትል አልገባኝም። ለምሳሌ አሁን ትምህርት ነው ያላት። ቆይ ለምሳሌ አሁን
ጥንተ አብሶ ታምናለህ አንተ? አንድ ጊዜ ይቅርታ